እኔ ሶሪ እንደ ትግራይ ተወላጆች ወይ ጥሩ ነገር ይዞ ሊመጣ ይችላል። ወይ ኢንቴንሽኑን ነው እኔ ማየት የምፈልገው። ገባሽ? ኢሳያስ ህገ መንግስት አያስፈልግም ሲል 17 ዓመት ከኔ ጋር ሆነ ታገልኩ ገደል ይግባ ማለት ነው። ሌላ አይደለም። ኢንቴንሽኑን እኮ ተናግሯል። ኖ ኢንቴንሽኑን በጣም ብዙ ጊዜ ተናግሯል። ኢንቴንሽኑ ህገ መንግስቱ ኢቭን የአፋር መሬት ይሄ ሁላ ትግል ብሎ ማዮሪቲ የሚያደርግ ይቅርታ ፍሬ አንዴ እኔ ግን አንድ ጥያቄ አለኝ። ምንም ሰው እንደፈለገው ፖለቲካ ነው የምናወራ ያለ ነው እንጂ ፖለቲካ ኖ ኤሪትራይ ነው ምናምን አይደለም። ምንድን ነው የምታወሪው? እንዳጠይቀው ምን ያስገባሽኝ ምን ቁጭ ብዬ እንድሰማ ነው? እኔ መልስለታለሁ። ከጠየቀው መልስለታለሁ። ችግር የለም። ኦኬ እሱም ደግሞ እንደዛ ካለም ኦኬ አሁን እነሱ ይሄ የነሱ ነው። ገባ አይደለ? አንተ ማንነት ሌላ ከሆነ እነሱ የሚስማማን ይሄ ነው ካሉ ነው ይሄ ነው የሚሻላችሁ፣ ይሄ ለእናንተ እንትን ነው የምትለው አንተ ምን አገባህ? ይሻላችኋል አይሻላችሁም አላልኩም። I'm just giving my እየመረጥክላቸው ነው። No I don't ግን እኔ የምላችሁ ያው እነዚህ ሁለት ትግርኛ ተናጋሪዎች ማለት ነው በአንድ ቢሆኑ ምን ችግር አለው ማለት? አሁን ኢሳያስ ባይፈር አሁን ለምሳሌ ደብረጽዮን አሁን ኤርትራ ገብተዋል እያላችሁ ነው። ስለዚህ ኤርትራ ከገባ ማን ያለው እነዚህ ሁለት ወደ ሁለት ተከፋፍለዋል ያላችሁ እየሰማሁ ነበር። ወደ ሁለት ተከፋፍለው አንድ ወደ ኤርትራ ገብተዋል። ስለዚህ እንደዛ ስትይ እኮ አፄ ኃይለ ሥላሴ ወደ አንድ አምጥተውት አንፈልግም ብሎ ወያኔና ሻዕቢያ ለዩት ሳይሆን እኔ ልናገር ሳይሆን በየተራ ስነ ስርዓት አስይዘሽ አጀንዳው አስተዋውቀሽ በዛ ብሄድ አይሻል? ነው መልሱ ለዚህ ልጅ መልሱ ማለት ነው። ፍሬ አፄ ኃይለ ሥላሴ አሁን የሚለውን አንድ ላይ ነው መሆን ያለባችሁ ብሎ አንድ ያደረጉትና ሻዕቢያና ወያኔ ደግሞ በረሃ ሄዶ ጣሊያንና ምኒልክ ነው ከቻሉ እና ለያዩት ዘግተው 20 ምናምን ዓመት እንዳይገናኝ አድርገው ቁጭ አደረጉት። ይሄ እኮ ነው በቃ እኔ ግን ከነኛ ሶማሌ ነኝ ምናምን ነኝ ምንድን ነኝ ምናምን እኔ እኮ የአገርና አገር ሶማሌ በሺህ እጥፍ ይበልጣል። ወንድም አገር እኮ ሰው ነው የሚሰራው። እግዚአብሔር አንጥቶ የሰራው አታስመስሉት። ኤርትራ ይሁን ኢትዮጵያ ምናምን እኮ አገር እግዚአብሔር አልሰራው። የትኛውም አገር ሰው ነው የሰራው። አይ ነው ይሄኛው በጣም የሚገርም ልጅ ነው። በመድኃኒዓለም አለመማሩ በስመ አብ በጣም በኃይለኛ ነው የሚያንጸባርቀው። ግን እኔ የምልሽ ፍሬ ይሄ አጋዚያን ወደ አጋዚያን ቢቀየር ትግራይና ኤርትራ ተጠቃሚ ይሆናሉ። እነዚህ ሁለት ወንድማሞች አጋዚያን እኮ ማለት እኮ አማራን የሚያቀላቅላል። ለምን ለይተህ ለመቀላቀል ፈለክ አንተ? ለምን መሰለህ እነዚህ ሁለት ወንድማሞች ትግርኛ ኢትዮጵያኖች ነን እኛ፣ እነሱ ኤርትራ፣ እኛ ኢትዮጵያ ነን። ሰላም ስጡን። የመቀላቀል አይደለም። የትግራይ ውስጥ ተጎድተዋል፣ የኤርትራ ውስጥ ተጎድተዋል። ስለዚህ ሁለቱ አንድ ቢሆኑ ተጎድተዋል አትበል። ወንድሜ ተጎድተዋል አትበል። እኔ እንደኔ አልተጎዳውም፣ ተጠቀምኩ እንጂ አልተጎዳውም። ተጎድተዋል ብለህ የምትናገረው ስለማን ነው? ኤሪትራ ተጎድተዋል የምትል ከሆነ እኔ ተጎዳው ብያለሁ። አንተ ትግራዋይ ከሆንክ አልተጎዳህም ማለት ነው። አልተጎዳህም አይደለሁም መሆንም አልፈልግም። በምንድን ነው የተጠቀምከው ነገር እና በቃ አልተጎዳህም። ለዛ ስለሆነ ትግራዋይና ኤርትራ በአንድ ሆኖ ኤሪትራ የተጎዳ የምትለው ተጎዳው። በቃ እኔ አሁን ጾት ይቅርታ አድርግልኝ። ሶሪ እኔ ሌላ ዘንድ ተጎዳው ብያለሁ እንዴ? ምንድን ነው የምታወሪው? ሌላ ዘንድ አይዞ ነው የመጣው። አስወጣሁት በቃ እንዴ እኔ ምን አገባኝና ነው ባይዘዌ ስለ ሀገር መቀላቀል ኤርትራ ኢትዮጵያ ምናምን ፓወር ሰው ይኖረውና እንጂ እዚህ ጋር ጾጼ ስላለ ፍሬ ስላለች ከበደ ስላለ ምናምን አይደለም። እኛ ተፋሎር ነን። ይሄንን እምነት ሲሉ እምነት እንከተላለን። አዘር ዘንዛት ሌላ ምን ስትር የለም። ምዕራባውያኖች ናቸው አገርና እንትን ያፈርዱ። ፍሬዬ ወድ እኔ የምለው በእናትህ ዝም በል አንተ ደግሞ ወይዬ በይኝ እስኪ። ተጣልተን የለም ስንት ጊዜ መቼ ተጣላን? ወይዬ በይኝ ፍሬ የሚገርምሽ እኮ በጣም እስኪ አንዴ እስኪ ሰላም ልበላት እስኪ አንተ በእናትህ በጣም ወሬ ትወዳለህ እንደ ሴት። አንዴ ሴት እንደውና ፍሬዬ
ሴት እንደሆነ ታሪክ ጓደኛዬ ነው ደግሞ የኔ ወዳ ጓደኞች ማክበር አለበት። እሺ ፍርዬ እንዴት ነሽ? ናፍቀሽኛል፣ በእውነት የምር ናፍቀሽኛል። በጣም እኮ ነው ናፈቅሽኝ። እኔማ ኧረ ስርዓት ያዝ አንተ በቃ። እና ፍሬ ባለትዳር ናት ነው። ፍሬ ምንድነው ሰውዬ በጣም እንደዚህ ማውራት ትወዳለህ? ፖለቲካ እያወራን እንደዚህ ትላለህ? እኔ የምለው ፍሬ አንተ ቶቴ አይደለም። ጦርነት መወራት አለበት፣ ፍቅር መወራት የለበትም። ከጀመረ እኮ አልሰማህም እንዴ? እኔ አሁን ሞዲኔተር ቆይ ግን ለምንድን ነው ሞዲኔተር ግን ሚውት የሚያደርገኝ? ፍርዬ ይሄ ሰውዬ ስሚ ፍራ ይሄ ሰውዬ ሲናገር እኮ ማለት ነው በቃ ልክ ራሱ ተነስቶ እኔ ኤርትራዊ መሆን ነው የሚፈልገው ቦርደሬንም ከዚህ ወደዚህ ከዚህ ወደዚህ ከዚህ ወደዚህ ነው ብሎ በራሱ አስቦ እና እንደዛ ስለተደረገ እኮ ነው ከፍዬበት ነው ከፍዬበት ዘርማንዘሬን ከፍዬበት ዘርማንዘሬን ከፍዬበት ዘርማንዘር ከፍለህ ያመጣው ቦርደር የለም ጣሊያን ነው አለ አየ አንተ ታስፈቅድ ናር ከፍታትበል ና ስለሆንክ እኮ ነው ተረጋጋ። ስንት የከፈልኩበትን ጣሊያን ነው ሰጠ ይለኛል እንዴ? ምንድነው የምታወሪው ፍሬ? ምንድነው የምታወሪው? ጣሊያን እኮ ነው ዲማርክ አድርገኝ ነው ለሱ ነው የሞትኩት ማለት እንዴ? ጣሊያን ነው የሰራው እንዴ? ጣሊያን ነው የሰራው ቦርደር ያለ ይመስል አነ እኮ ደቅ ጓሳ እኮ አይኩም አሸገርኩና ዘለኹም ማንነቱም ዘይፍለጥ ደቅ ጓሳ ዲሪን አልዲነክ ወለት ከልብ በራሴ እርምጃ ወስጃለሁ። ስፈረስ ሶሪ አይ ተሳሳድበህ ሶሪ ባይ ዘ ዌይ ማይ ማም እኔ እንደዛ አላደርግም፣ ግን ሰዎች ጓሳ ናቸው እንዴ? ተሳድበህ ቻሌንጅ ማድረግ አልቻለም። ቻሌንጅ ማድረግ ብዙ ሰዎች እንደዛ መስሎ ስለሚሰማቸው ነው። ራሱ አንድ ገብረ የሚባል ወይ ሐጎስ የሚባል ኤርትራዊ ተነስቶ ዛሬ በቃ የራሴ የሆነች አገር ታስፈልገኛለች ብሎ አስበው ጠዋት ተነስቶ ታዲያ ቦርደሯ ከየት ወዴት ይሆን ብሎ በቃ እንግዲህ ቦርደሩ መሆን ያለበት ከመረብ ምላሽ ነው ብሎ ራሱ እንትን ያደረገው ነው የሚያስመስሉት። ምንድነው አዚፍ በቃ በበር ቀልቃለ እንደጎ ታሚ እኔ አይደለም ያስገባው አንድ ያገሩ ሀወይ አትጣሉ፣ ስርዓት ያዙ። ጾጽኔን አታከብረኝም፣ ስነ ስርዓት ያዝ። ጓሳ ብልካ ከይተጻረፍ እንዴ ማይማም እንደ ማይዳድ ጓሳ ናቸው። ከጉስነት ይየውምና ከገጠር ነው የመጡት። ስርዓት ያዝ። እግዚአብሔርን ጓሳ በአባቴ ጓሳ በደንብ አስታውሳለሁ፣ ይነግረኛል። ጓሳ ወይኔ የኔ በቃ ችግር የለውም። ጓልጸጋይ ችግር የለውም። አፋስዬ እንዴት ነህ? ፍሬ ሰላም ብያለሁ ሁላችሁንም። ታዲያ እየሰበሰብኩ በቃ እንዴት መከራዬን እበላለሁ። እኔ ጥሩ ዜና አለኝ ለአንቺ። ለእኔ ምን አይነት? እስቲ ንገረኝ። ለትግራይ ህዝብ ጥሩ ዜና አለኝ። ምን አለ? እስቲ ንገረኝ። ተፈናቃዮች እንዲመለሱ ንግግር ተጀምሯል። ማነው? ወልቃይት አስተዳዳሪዎችና ያው የምናውቃቸው ሰዎች ንግግር ጀምረዋል። በሻቢያ ነው እንዴ? ዋናው ሻቢያ ነው እንዴ? እዚህ በሻቢያ አይደለም። ተይ ሶሲ ዝም በል አንተ። ትክክለኛ እና በጣም ደስ ብሎኛል። ይሄ አንድ ፋይዳ የሚሰጥ ነገር ጥሩ ንግግር ነው። ውጤት እያሳየ ነው። ተፈናቃዮቹ ምክንያት ክረምት ሳይመጣ ወደ ቦታቸው መመለስ አለባቸው የሚለው ነገር ያው በነደመቀ በኩልም ያሉ አስተዳዳሪዎች ተቀብለውታል። እንግዲህ ጣልቃ ካልተገባበት ጥሩ ፕሮግረስ ነው። ይሄ ነው ቁም ነገር። አሁን ህዝቡ ተጎድቷል። በጣም ወጣቱ እየተበተነ ነው። ያ ነገር ማይቀር እንዲቃለል እንግዲህ ጥሩ ንግግር ጥሩ ሽማግሌዎች ገብተውበታል። የፖለቲካ እንትኖች አይደሉም ሰዎቹ የገቡበት፣ ከሁለቱም የተውጣጡ ሰዎች ናቸው። ኤኒዌይ
እና ፍርሻ ውሸት እየሰማሽ ዝምብለሽ ውሸት አይደለም። እኔ ምስክር አመጣለሁ እኮ ውሸት አይደለም። ማይጸብሪ እንደዛ ተብሎ ማይጸብሪ እኮ የተገበሰ ፖለቲካዊ አጀንዳ ማለት እንደዛ ለማድረግ ነው። ፍርዬ አይደለም አድሚን ህይወቴን እሰጥሃለሁ ብለሽኛል ነበረ ግን አንተ ሰውዬ ባለ ትዳር ሴትዮ በጠዋት መተህ ምንድን ነው ልታፋታኝ ነው እንደ ፈለከው? አላማህ ምንድን ነው? እኛ ሌላ ችግር ልታመጣ ነው እንዴ? ለራሳችን ወይ አፋሻ ወይ አለ እንደ አንተ ሰውዬ አለ ልክ እንደ ከዳዓት ዘለው ቦታ ይዝርከባ ነው ስርዓት ነው እንትና ማናት ጾቲ ማንንም የከዳ የለም ጉረኛ። አይ እኔ ጥያቄ ነው አይ ኮንፈርም አድርጊ ደውይና ኮንፈርም አድርጊ አሁን ያልኩሽን ነገር ኦኬ ሲሪየስ ኦኬ እሺ እንዳረብሽ ነው ፍሬ ታውቃለህ ፍሬ እኮ አትሊስት ብታወራ ያምርባታል የባለስልጣን ልጅ ናት አሉ እንጂ እማታረጉኝ የላችሁም ስርዓት ይኑርህ አንተ ልጅ እሺ ነው ዳውን አድሚን አሰጨኝም እሰጥሃለሁ ግን አይደለም እኔ ኪያ እንኳን ተሰጥቷል እኔ እኮ የሚነግራችሁ ነገር እያለ ኪያ በቃ ትልቅ ፖለቲካ ሰርቷል አሁን ኪያ ታውቂያለሽ በቃ ትልቅ በቃ እንግዲህ ኤርትራን ነቀነቀው በቃ የሌለ ሙስሊም ምናምን ብሎ ነቀነቀው ኤርትራ ውስጥ በስማም ተብሎ እንደማይታረድ ታውቃለህ ግን ኪያ እንደው ንገሪው በእግዚአብሔር አውት ነሐፋሽ ተብሎ እንደሚታረድ ያውቃል እና ጥሩ ነገር ነው እንዴ ሃይማኖታቸውን ስንት አመት ስንት ዘመን ሁላችን በቃ አንድ ነን ሀገራችን ነው የምታቆመን ሀገር ሲኖረን ይኸውልሽ ስሚ ሀገር ሲኖርሽ ፕራክቲስ ታደርጊያለሽ እምነትሽም ሀገር ሲኖርሽ ምንም ነገር ታደርጊያለሽ ሀገር ሳይኖርሽ በስማም ሀገር አላችሁ አይደል እንዴ ታዲያ እኮ አይ ነው እሱ ሊከፋፍል ያሰበው ነው የምልሽ እኛ አንከፋፈልም እድሜ ለኃይለ ሥላሴ ሙስሊም ክርስቲያን ብሎ አጨፋጭፎን ተምረንበታል በቃ አለቀኛ እኮ ዘግተናል ያንን አጀንዳ ያለፈ አጀንዳ አምጥቶ እዚህ ጋር ምናምን ሊሞክር ኢትዮጵያ ለሰው የተመኙት ለራስ ይደርሳል ብራዘር ኪያ ይኸው ቲክታክ ላይ ያው መስማቱ አይቀርም እና በሌለበት መልእክት እያስተላለፍክ ነው ለምን አልጠራለህም ስለዚህ ለዚህ ሻቢያ አድሚን እኔ ሻቢያን መኮራበት እሺ ባይሆን ወንድም ኢሳያስን መኮራበት አንድ ብቻ ነች እሷ ኢሳያስን በጣም ለዚህ ሻቢያ ለምንድን ነው አድሚን የምሰጪው እና እሷ ምንድነው ሲስተማቲክ በሆነ መንገድ ሀገሪቷ የትግርኛ ሀገር አድርገዋታል ገባሽ በቃ አሁን የህብረተሰቡ ስለሆነ ልንገርሽ አገሩ ታዲያ ትግርኛ ይጣላል ምናምን ሲሉ ዝም ለምን ትላለህ ትግርኛ ይጣላል ሲል ከቲፒኤልኤፍ በላይ ትግርኛ አፍሪካ ላይ ያስፋፋው ሻቢያ ነው በደንብ የሰራ በጣም አዎ በጣም የሀገር ቋንቋ ስለሆነ በጣም ያውም ማለት ነው ለምን ታዲያ እነሱ ሲሳደቡ አንዴ የሆነ ፍርዬ የሆነ ታሪክ ልንገርሽ ስሙ ትንሽ የአሜሪካ ታሪክ እንትን የሚባሉ አሉ ናቫሆ ሃፓቺ ምናምን የሚባሉ አሉ እና ናቫሆች በጣም እስካሁን ድረስ በጣም ሀብታም ናቸው you know why ፍሬ እኔ የምልህ ኖ የምሬን እኮ ነው የምልሽ ኖ የምሬን ነው አንዴ ፕሊዝ አንዴ ስሚኝ የምሬን ነው የምልሽ ናቫሆች በጣም ሀብታም እንደሆኑ ታውቂያለሽ ከሃፓቺ እኔ የምለው ግን ቆይ ለምንድን ነው የማትተወነኛ እኔ አንዴ ኖ አየምሬን ነው ኖ ፖይንቴን እንድትሰሚ ስለፈለኩ ነው ለምን ነገር ፖይንቴን እንድትሰሚ ስለፈለኩ ነው ኦኬ ናቫሆች ማለት መሬታቸውን ያልሸጡ ማንነታቸውን ያልሸጡ ሃፓቺ ደግሞ የሚባሉት የሚኖሩት ደግሞ ወደ ዌስት ኮስት የሚባሉ መሬታቸውን በጠቅላላ የሸጡ ለነጮች ናቸው ኦኬ አሁን ሃፓቾች ሰካራም በቃ ኑሮ ግራ የገባቸው ምንም የማያስቡ ደንቆሮች ናቸው እኔ ደግሞ በጣም ባለ ሀብት በጣም ልጥጥ በቃ የሚኖሩት ኑሮ እኔ እንጃ እና ወደኛና የሚታረጋለ በኤርትራ ታሪክ ኤርትራ ከትግራይ ጋር ነው ሴቭ ያደረገችው ሀገሯን የሸጣችው ነገር የለም ከትግራይ ጋር ሆነ
ከኢትዮጵያኒስት ጋር ሆና ግን እንደመራለን አይለችው እናንተ ናችሁ እናንተ ግሩፕ ናቸው እነሱ ግሩፕ አይደሉም አዛይ እንደው ደግሞ የነሱ ግሩፕ ነው ከእነሱ ከትግራይ ተሰር ጋር ነው መጨረሻ ሐሳባችሁ ይመጣ ትግራይ ተሰር ትላላችሁ አሁን እና ማነ ህግደፍ ስትሉ እናያችኋለን ሱን እግዚአብሔርን ፍሬ አሁን አንዴ ይውል እኔ መድኃኒዓለም ልጆቼን ነው የምልህ ለውሸት ምናምን አለም ነገር ትክክለኛ ፖለቲካውን ነው ነገር ኢሳያስ አፈወርቅ ትግራይን አገር አረጋለሁ ሲል ትሰማታለህ ከቲፒኤልኤፍ ጋር ሆኖ ከኢትዮጵያ ጋር ስትዋጉ እናያለን ሶ የማን ነው ትክክለኛው ብትታረ የነ አጌሮ ነው የነ ትግራይ ተሰር ነው መጨረሻ ላይ የሚያሸንፉ ያለው ሶ ሸዘሄላ ልክ ፖለቲካው ቃችሁ የመጣችሁ አታስመስሉ በተለይ ህግደፍ ሰፖርታል ኢትዮጵያ ተሰር ማለት ኤርትራ ቱዳም እንደማለት ወቋት ይሄንን እንኳን ሳታውቁ ነው ኢትዮጵያ ተሰር ስትሉ የከረማችሁት እነሱ ግን መሸሸጊያቸውን አውቀው ነው የኖሩት እና ዘመዶቹ በተለይ ላንተ ማለት ነው ዘይኖ ዋዘይቶ ቅድስ ሶስታ አሁን ክልክህን ነግሬሃለሁ ይበቃሃል እሺ ነው መናገር አይጠበቅብኝ ማለት ስለበቃ ጨርሰሽ በቃ ዘመዶቹ ይበልጣሉ ጾጺ በኤርትራ ሴቭነት ዘመዶቹ ናቸው ሙሉ ኤርትራ ምን እነሱ ላሽ ስለሆኑ ላሐስቲ ስለሆኑ ያላሱ ትክክለኛ ቦታ ላይ ነው ኢሳያስ አሁን የሚል ሰው ቦታ ታያዋለህ አይ ታላስምና ይሄው ዩልሲ ጀስት አም ገና ጊቭ ዩ 2 መንዝ ምን አይነት ፕሮፓጋንዳት ይሰማል ምን አይነት ታሪክ ይመጣል ከዛ እንዴት ለኛ ነው ምክንያት ያባቶችን ታሪክ ይዤ እየቀጣልኩ ነው እንጂ እነሱ የሚሰሩት ታሪክማ አሳፋሪ ነው በጣሊያንና በሚሊሊክ ሴራ ነው የተለየ ነው ትረንድ ይመጣል አሁን እኔ ወሬ አልፈልግም አሁን ቁም ነገር መስራ መስለህ እና ታስቁን ነበር ኢትዮጵያ ስትከትሉ ተለኹ ማለት ይሁ አሁንም ዝም ብትሉ ጥሩ ነው ስራችሁ ማለት ነው አይተነዋል ዳሜጃችሁን አይተነዋል ዝም በሉ ለሐግደፍ ከዛ አሁን ደግሞ የት ነው ያላችሁት እናውቃለን ከማን ጋር ነው ያላችሁት እናውቃለን ዝም በሉ አሁን ይልቁኑ ሮግ ቦታ ያሉት አገሮ እናንተ አብሮን ገኹም ዘለኹም ምስ አብይስ ታይትርከቡ አደኹም ከተዓድኹም ሱቅበል ጸውጪ ከዚ ግን ምስ አብይ አው ከዚስ አብይሲ ታይኸበኩም እዩ አገሮ ሓወይስቲ እኔ አሁን ውፊን ወደዋለው ግን this is wrong big time wrong በቃ big time wrong የኤርትራ ቁጥር አንድ ጠላት ሻዕቢያ ነው ያ ቢሆን ይሄዳል ሻዕቢያ ቁራሱ ተባለ ከዛን ጀምራ ሻዕቢያ ሶኒ ይገናከው ወይ ኖ ያ አይሄድ ልጆቻቸው ተክተው ነው የሚሄዱት እስከዛ ድረስስ ሰው እኮ አለቀ እኮ ወጥቶ አለቀ በትግራይና በኢትዮጵያ ሁለተኛ ማለት ነው ፍሬ ኤርትራ እንደ ማንኛውም በቃ ኢትዮጵያም ትግራይ ወይ በቃ አክቹአሊ ትግራይ ኢትዮጵያ ናት ስለዚህ ኢትዮጵያም ኤርትራም ሱዳንም ጅቡቲም ማደግ አለባቸው ገባሽ መስዋዕትነት ተጠዋርነት መስዋዕትነት ምናምን ጅግንነት ከሆነ የሆነ ነገር ኢንቨንት አድርጉ ቴክኖሎጂ ኦኬ ቤስት የሚባል ህክምና ስራና ቤስት የሚባል ዶክተር ሆነና አሳየን ገባሽ ከዛ በኋላ ዋንስ ሰኪር አገርነትን በቃ ሰኪር ካደረግ በኋላ ከዛ በኋላ ነገሩ አለቀ ወደ አገር ልማት ነው የምትገባው እንጂ መስዋዕትነት ምናምን ደግሞ ኢትዮጵያውያን እንዳያድጉ እኛ እንደህይ ምናምን አይነት ሱዳናውያን እንዳያድጉ እኛ መደህት ነው ያለብን የሚለው ምንጭኝነት ገባሽ የሚገርም ምንጭኝነት እና ማደግ አለበት ቆይ አሸንፎ ማለት ከምትቱ ወስ ኮይኑ ኦኬ ነገራት ማለት ምዕራባውያን ስለዝደልዩ ሬጂም ቼንጅ ተገበረ አብይ ቆጻጻር ናአኻትኩም ክህበኩም ድዩ ኢልኩም ተሓስቡ ማለት ስልጣን ወላ እና ማን ነው የሚይዘው ያው እንትን ነው አሁን አክቲቪሊ የሚታገሉትን ነው የሚይዙት አክቲቪሊ የሚታገሉትን እና አብይ ግን ነው አይፈቀድለትም የሀገር የሰው ሀገር ተቆጣጥሮ ቁጭ እንዲል አይፈቀድለትም ራሻ ተከለከለ እንደ ዩክሬን ላይ ራሻ ለሀያልና ሴኩሪቲ ካውንስል ቪቶ ፓወር አላት ወይኔ ጉዴ በስመ አብ እንደዚህ
ወይ ድንቁርናዬ ወይ ድንቁርናዬ ያለው ወይ እንደው ቁም ነገር ነው ግን አጌሮ እንደውም ሁሉም ወጥተው እኔ እናንተ ብናወራበት ደስ ይለኛል። ለምን እንደሆነ ታውቃለህ? ይገርመኝና ነው ማለት ካይንድ ኦፍ አምና ገና ሳይ ኤክስፐርት ነኝ የኢስት አፍሪካን ፖለቲካ ምናምን ብዙ ማውቀው ነገር ግን አለኝ። ብልጽግና የሚባለው በኢትዮጵያ ፖለቲካ ታሪክ ራሳቸው የፈለጉት ያስቀምጣሉ እንጂ እናንተ እየታገላችሁ የመጣችሁትን ኃይል እንደገና አቋማችሁን ያውቃሉ። ቼክ ያደርጋል መቼም ምን አይነት አቋም እንዳላችሁ ያውቃል። ከዛ ለእናንተ ስልጣን ይሰጣል ብዬ አብይ በሻሻ አያደርገው ኢን ሂዝ ዴድ ባዲ አያደርገው በተአምር አያደርገው ከአማራን ያደረገው ስፔሻሊ አማራ ህዝብን ያደረገው እኮ በጣም እኮ የሚገርም ነው። እንደዛ አክብረውት መናን ያስቀራቸው። በትልቁ ደግሞ ጂኔሩን ቲፔሌፍ ዋይን ሄዊን ያደረጋት ጉድ ሄዊን ለኛም ተርፏል። ሄዊን ያደረጋት ጉድ ስልጣን ቁልፍ ተሰሰጡ። ሶ ብልጽግና በምንድን ነው የሚታመነው? አገሩ እንዴት እኔ አዶን ነው እንዴት ነው እውነት ከብልጽግና ጋር ይኸውልሽ አሁን እንትን ነው የተንኮልና የሴራ ፖለቲካ ይቁም ብለህ ድርድር ቁጭ ማለት ነው። ከዛ ውጪ አይቻልም። ኢትዮጵያ ሩሲያ አይደለችም። ራሻ 20 ሺህ ማዕቀብ ተደርጎባት ሰርቫይቭ አድርጋለች። ኦኬ ሀያል ናት። ቤት ካውንስል ቪቶ አላት። ማንኛውም ማዕቀብ ምንም በሴኩሪቲ ካውንስል እንትን በተናጠል ነው የተደረገባት እንጂ በዩኤን መደረግ አይችልም። ምናምን ቪቶ ታደርገዋለች። ግብሻ ማንኛውም እሷ ላይ የሚወሰነው በዩናይትድ ኔሽን ተቀባይነት የለውም። ለምን እጇን አውጥታ ስለምታፈስ እና ከራሻ ጋር መወዳደር ትችላለና አብይ ደግሞ ሞኝ ነው ብዬ አላስብም። ያን ያህል በቃ ራሱ ስትሬች አድርጎ ሺዎች ኪሎሜትር ራዲየስ ተበትኖ ራሱን በራሱ ያጠፋል ብዬ አላምንም። ያን ያህል ደንቆሮ ነው ብዬ አላምንም። እሺ ይሄ ማለት ምን ማለት ነው? ከቀይ ባህር ወሰን እስከ ሞያሌ ድረስ በቃ ወታደር እያሰለጠነ እየተዋጋ ይኖራል ካልሽኝ ብር ስኬት ያመጣዋል። ሌላ ብቻ እንኳን ይሻላል። ኦኬ በዛ ላይ ብዙ ጫና ያለበት የኢኮኖሚ ከጊዜ ወደ ጊዜ ታክስ እየደራረበ ህዝቡ ተባረረበት I don't think Abiy is down በዚህ ልክ እና የሆነ ኔጎሽዬሽን ሊኖር ይችላል። ገባሽ? ጊቭ ኤንድ ቴክ የሚባለውን ነገር አለ። ኤንድ መሆን አለበት ብዬ ማለት ነው። እነሱ የሚሉትን ግን ሰምተሃል አጌሮ? ከማን ማለት ነው? ሰባት መጪው ማለት ታይብለና ነይሩ መስለካ ጾጪ በቀደመ ዝጻረፍ ዘሉክያ ንሕናሲ ኦነግ ኮይና ብደንብ ኢና ኤርትራ ነፈልጣ ከዓይነት አቀማመጥ ኣለዎም ከዓይነት ሕብረተሰብ ኣሎ ከዓይነት ሕቶሎ እና መን ኔክስት አፓወር ነምጾስ ንፈልጥ ኢና which is not ትግርኛ ምናምን እኔ በመሐላችሁ አይገባኝም። ትግርኛ ሰግደላቸው አልኩ ነው ራሳቸው ይጠፋሉ። እንደዛ ካሰቡ ፓወር አለው እንዴ? ከእናንተ በላይ ፓወር ምንድን ነው? አሁን ለምሳሌ ታንክና ቢኤም ብቻ ፓወር ብለሽ ካሰብሽው ተሳስተሻል። ብራዘር ፓወር ስላለ መሰለኝ አብይን ህዋሃን ሊጥለው ሲል ሻዕቢያ አግዞት ቁጭ ያለው ፓወር ነው ያ። አንተ ደግሞ ምን ኖሮ ነው አሜሪካና ዩሮፕ ቁጭ ብለህ ምን አይነት ኮኦርዲኔት የተደረገ ነገር ስላለ ነው አምነህ ከሱ ጋር አረጋለሁ እንደዚህ ሆናለሁ የምትለው? እኔ ዝም ብዬ በግምት አይደለም የምናገረው። ከእውቀት ከባለፈው ስለ እውቀት እኮ ነው እያወራህ ያለሁት። ገባ? ስለ እውቀት እኮ ነው እያወራህ ያለሁት። ራሻና ኢትዮጵያ እኮ አወዳደርክልኝ። ራሻ 100% ራስዋን የምትችል ሀገርና ኢትዮጵያ በእርዳታም በብድርም ማንኛውም ነገር ከውጭ ገዝታ የምታስገባ ሀገር ይራው ብሮ አጌሮ ሄልቱ ነው አጌሮ ነው አጌሮ ኖ ሞር ኮሚኒስት ምን አለ መሰለህ እኔ ታንክስ ጋር ከኢሊት ከማን ከቲፒኤልኤፍ
ከማን ፍሪ ነኝና አንተ ፍሪ መሆን አለብህ አጌሮ ሐዊ ከማንም ኢሊት ማንንም ውደዳቸው ሰፖርት አድርጋቸው ሌላ ነው የምታስበው ግን ራስ ካልኩሌት አድርግ አሁን what I see is ኢሊቶች ስምምነት እንፈጥራለን ያስኬደናል ስላሉ እናንተ መታችሁ አንተም አው ልክ ነው ያስኬዳል አትበል ኮንሲኩዌንሱን ራስህ በራስህ ጭንቅላት አው it might happen በል እንጂ እርግጠኛ አትሁን it's not gonna happen እንደዚህ ፖለቲካ ዝም ብሎ እርግጠኛ የምትሆንበት ነገር የለም እርግጠኛ ፖለቲካ የተደረገው ሻቢያና ቲፒኤልኤፍሱም ስለሞቱ ነው አብረው ሞተው 17 ዓመት አብረው ስለተቀበሩ ከዛ ደግሞ ይሄ ባህሉ ያመጣቸው እሱ ነው ያዛቸው እንጂ እነሱም ጋብሮን ናቸው ሁለቱም ይካካዱ ነበር ጋድ ኖስ ስልጣን ሲይዙ እንዴት እንዳደረጉ ነው ይውል አብይ በቂ ትምህርት አግኝቷል ብያምናለሁ በትግራይ ከህዝብ ተዋግተህ እንደማታሸንፍ ከስርዓት ተዋግተህ ታሸንፍ ትችላለህ እና ሻቢያ ልጥለው ይችላል ገና የኤርትራ ህዝብ ግን ሰውዬ አማራን እንደዚህ ያደረገ አንተ ማን ነህ እንደውም እንኮኮ ብሎ እዛ ጋር ያመጣው አሸሸ ብሎ ኧረ በእናትህ ዝም በል በእናትህ እንዴ ሳታውቁ ዝም ብላችሁ አፈጥጡ አማራ ክልል ያለው ማን ነው የሚያስተዳድረው ማን ነው አጌሮ ኤርትራን ተሰፉ መንበር አሚኩሞ ተጋሩ ሻቢያ ህልበት ዝደሉ የስ ምናምን ያማሙቃሉ እንጂ ኤቭሪ ትግራዋይ ይፈልጥዩ ከዚህ ሆነ ይዘፈልጡ ቲፒ ህግደፍ እኛ ጦርነቱ ላይ ሰፖርት ሲያደርግ ብልጽግና ኤርትራን የመውረር ሐሳብ እንደሚያመጣ ያውቃሉ ተጋሩ ምን አይነት ዓላማ እንዳለው ጠንቅቀው ያውቃሉ አሁንም እናንተ I'm speechless ማለት ካንተ አልጠብቀውም ይሄ ብልጽግና አምናችሁ ኤርትራ አይዶል እኔ ገባሽ አሁን ለምሳሌ ማለት ነው አማራ ክልል ብልጽግና ያገባው ያደረገው ያለው የአማራ ክልል አስተዳደር ራሱ አማራ ነው አማራ ብልጽግና አማራ ነው ታጭሩ እንዴ አማራ ያስተዳደረ ያለ አማራ ነው ስለዚህ አማራ እንዲጨፈጨፍ ይሁንም ማንኛውም ነገር እየተደረገ ያለ እንዲደረግ የፈቀደው አማራ ነው ራሱ አማራ አንድ ሆኖ ኢንክሉዲንግ የአማራ ክልል መንግስት ነው ካለው ግን አብይ ምንም ማድረግ አይችልም ሰተት ብሎ ይወጣል ወጣሽ የአማራ ጀነራሎች አይደል እንዴ ውጊያው እናውራኛ ወይስ ምን ነው አማራ ክልል ይቻላል ማነህ አንተ ምንድነው ከየት ነው የመጣኸው ረበለው ሁሌ ባንዴ ጠየቅሽ ምን ነው የምትፈልጊው ባንዴ ያረግሽው ማነህ መንከም ትግራይ ፓስፖርትህን ማንነትህን አቋምህን አዩ ሰፖርተር ቲፒኤልኤፍ ሻቢያ ብልጽግና ኦነግ ፋኖ ቦታና ያተልጥቀን ናን ኦፍ ደም የጠረሻቸው ሁሉ ማን ያልደግፋቸው የፖለቲካ ደጋፊ አይደለም በቃ ጎሄድ ብልጽግና ነው የምደግፈው ጎሄድ ጥሩ አሁን አንድ ነገር ምን አስታወሽ መሰልሽ ድሮ እኔ በብሔሬ ትግራዋይ ነኝና ብሔር አንፈልግም ብለን ብሔር የለኝም ስንላቸው አማራ ብሎ ይሞሉት ነበርና አንቺ ራስሽ ደግሞ ብልጽግና ብለሽ መላሽው ጥሩ ያስከይዳ ችግር የለውም እኔ ግን ከናንተ ለየት ያለ ምለው ሐሳብ ምንድነው ስለ አሰብ ነው መሰል የምታወራው አብይ ወደ አሰብ ይሄዳል አይሄድም ነው አይደል አሰብ ማለታው እኔ ይሄዳል ነው የምለው አሁን ምንድነው እኔ ከናንተ ሳውዲ እኮ ሰጣ እሱ ጭሱ ለሳውዲ አቆና ቆይ አስጨርሽ ይሄዳል ነው የምለው ምክንያቱም ሻቢያ በባህሪው ሰርቫይቫል ሞድ ነው ሰጥቶ ዝም የማለት ባህሪ ያለው ልክ የባድመ ባህሪ ያመጣል ምክንያቱም ወንድሜ ቅድም አንገው ሲለው የነበረው ራሻና ኢትዮጵያ እኮ አንድ አይደሉም ኤርትራ እኮ ከኢትዮጵያ ተገነጠለች አንድ ናቸው በየአሁን ፕሮፖርሽናል ነው የምትሄደው የአሜሪካና የራሻ ጦርነትና የኢትዮጵያና የኬንያ ጦርነት እኩል አታያቸው በራሳቸው ኢትዮጵያ በዛ አካባቢ ሀያል ናት ሪላቲቭሊ ስለዚህ ዓለም ደግሞ አሁን ማየት ያለብን ግሎባል ፓወር ወይ ደግሞ እነዚህ ኢንተርናሽናል ኮሚኒቲ የሚሉት ምንድነው የሚፈልጉት አሁን ፖለቲካ ማለት ኮኢንሲደንስ አይደለም ዝም ብሎ ሄደ የምታገኘው ነገር አይደለም የሆኑ ሰዎች በሆነ ጊዜ በሆነ ቦታ ሆኖ የደረሱት ድርሰት ነው ያ ድርሰት ነው ኢምፕሊመንት የሚያደርጉት ስለዚህ አሁን ምዕራባውያን በእኔ አመለካከት አሰብ ትይዛለች ኢትዮጵያ ምለው ምዕራባውያን ጥሩ ጓደኛ ይፈልጋሉ ምክንያቱም አራይቫል ፓወር አለ እየመጣ ያለ የሩቅ ምስራቅ ኃይል አለ ለዛ ኃይል ለመመከት የተሻለ ኃይል ይፈልጋሉ አሁን ቦታ እንደ በፊት አይሄዱም የአሜሪካ ፎሬን ፖሊሲ ካየኸው ሂደህ ዲስሜንታል ማድረግ ነው አካባቢዎች ሌላ ኃያል እንዳይፈጠር መረበሽ ነው የነበረ እስካሁን ነው አሁን ግን ምን ሆኑ ቻይና ስለመጣች
ሪል ጓደኛ ይፈልጋሉ። ሪል ጓደኛ ደግሞ ምንድነው አቅም ሊኖረው ይገባል። ምክንያቱም ነገሩ ተግዳሮቹ አሁን አሜሪካ ሲንሳያቸው ከአረቦች ጋር መኖር አይችሉም። ምክንያቱም አረቦች ምንድናቸው ከተማ ስለሆኑ በቀላሉ መጠቃት ይችላሉ። ሁለተኛ ደግሞ አረቦች በአንድ አረብ ወደ 10 የሌላ ዜጎች ናቸው። ለምሳሌ ጅዳ የሆነ ነገር ከተቃጠለ ያ ህዝብ ይጠፋል፣ ይሄዳል፣ በየሀገሩ ይሄዳል። ዱባይ ብትወስድ ራሱ ከ10 ሰው አንድ ነው የዱባይ ተወላጅ እንጂ የሌላ ሀገር ተወላጆች ናቸው። አሁን ዱባይ የሆነ ነገር ቢፈጠር ሰው ወደ ህንድ ይሄዳል፣ ወደ ኢትዮጵያ ይሄዳል፣ ይበተናል። ስለዚህ ይቅርታ አድርግልኝ ወይ አጨርስኝና አሁን ምን ትግራይና ኤርትራ እዚህ ኢትዮጵያና ኤርትራ አልፈህ እኔ ራሴን ፕሮሰስ ማድረግ አልቻልኩም። ብዙ አይደለም ማለት የፈለኩት ምንድነው ኢትዮጵያ ወደብ የማግኘት ፍላጎት ምዕራባውያን ፍላጎት አላቸው። ምክንያቱም ጠንካራ የሆነ ሀገር ሆርን አፍሪካ ጠንካራ የሆነ ሀገር ለወደፊቱ እነሱ እንደፈለጉ እንደ ጃፓን አይነት ማለት ነው እንደዛ አይነት ሀገር ስለሚፈልጉ ከአብይ ጋር ይሰራሉ። አሁን ዝም ብሎ አማራ ስልጣን ይዛል የልጆች ጨዋታ ነው። ማንንም ለማንንም አያምንም፣ ማንንም ለማንንም አያከብርም። በጉልበት ነው የምታገኘውና ኦል ኦቨር ፒክቸር እየሰጠሁት ያለው ቶታሊ እኔ እንዲያውም ከእናንተ የባሰ ነው የማስበው። ኤርትራም እንደ ኤርትራም ልትመለስ ትችላለች። ምክንያቱም ሆርን አፍሪካ አንድ አድርጎ ትልቅ ሀገር የጓደኛ እውነተኛ ጓደኛ የመፈለግ ቢሄቨር ላይ የሆነ ምዕራባውያንና ይህ ለማለት ነበር። ከእናንተ ለየት ያለ ነው ያለኝ የሚያስብ ቴንክ ዩ ማንካ ማይ ትግራይ አድቱ ሰፖርት ትገብር ዲሆ by the way I support what he said ቆይ አንዴ ትግራይ አድ መሆን ትደበት ሰፖርት ትገብር ዲሆ አድ ክትኮን ትግራይ ሀገር ለመሆን በሰፖርት በጣም ሰፖርት አደርጋለሁ። ግን መፈለግና መሬት ላይ ያለ ደግሞ ይሆናል አይሆንም አይደለም ትፈልጋለህ ሰፖርት አደርጋለሁ። አዎ ወይ ነው ድብና አድርጌ እፈልጋለሁ። ግን ከእውነት ጋር ደግሞ ከእውነት ጋር ምኖር ሰው ነኝ። ግን ይሆናል አይሆንም ግን ማየት ፈልጋለሁ እንጂ እኔ በፍላጎት ደረጃ አፈልጋለሁ፣ እታገላለሁ። ግን ዝም ብለህ ግንባት ትገፋ ይሆናል አይሆንም ብለህ ማየት መቻል አለብህ። ያልኩ መሰለህ ፍሬ እግዚአብሔርን I totally agree with him because የሆነ ፊልም ላይም አለ አብይ እንደሚመጣ እንደዚህ አፍሪካን ይሄ ኢስት አፍሪካ የሚባለው ሆርን አፍሪካ የሚባለው በጠቅላላ ሊያስጠቀልሉት እንደሚሞክሩ ምናምን ይሄ በታሪክ እየሄደ እስከ የመን ድረስ ሁላ እንደሚሄድ እንትን የሆነ ፊልም አለ። ምንድን ነበር የሚባለው? ቡክም አለ ፊልምም አለ። አስወር ያ ፊልም ቆይ ልንገርህ፣ ያ ፊልም ልንገርህ እኔ አይቼዋለሁ። ያ ፊልም አንተ ከምትለው በላይ ነው። ምንድነው የሚለው መሰለህ? የሆነ አሜሪካዊ ወደ አፍጋኒስታን ይጎበኝና ያ ሞት ያያል፣ ይጨንቀዋል። ሰነተር ነገር ነው የአሜሪካ ይጨንቀዋል። ይህ ያክል ሰው ለምን ይሞታል ይላል። ያ ጀነራል እዛ ላይ እንትን ሲያደርገው የነበረ ይህማ ምን አየህ ገና ሆርን አፍሪካ ታያለህ ነው የሚለው። ካንተ ውጭ አንተ የምትለው አይደል። በጣም እልቂት እንደሚመጣ ሆርን አፍሪካ ነው የሚለው። ኦኬ you know ምንድን ነበር የሚባለው ያ ፊልም ብራዘሬ? አዶኖ ረስቼዋለሁ። እኔም አይቼዋለሁ። እና እልቂት ነው የሚያሳየው ሆርን አፍሪካ ያ ሙቪ። አንተ የምትለው ያሳያል። ቢግ ፒክቸር ግን በአለም ታይቶ የማይታወቅ እልቂት የሆርን አፍሪካ ለምሳሌ በማን ጊዜ መሰለሽ ያ ፊልም የተሰራው? ፍሬ ባይዘው ያ ፊልም የተሰራው እንትኑ የተሰራው በጣም ቆይቷል። በመለስ በጣም በመለስ ጊዜ ነው የተሰራው። ወጣት ልጅ እንደሚመጣ እሱም ደግሞ ሶሳይቲው ላይክ የሆነ ያው ታውቂዋለሽ አሜሪካ የምንኖርበት ሶሳይቲ ላይ በእነሱ ተመልምሎ ያደገ you know he used to live in Denver. Yes, I know. Bro, I'm telling you, man. I totally agree with this guy. I totally agree. በህይወቴ ተስማማው ትግራዋይ ብትኖር አንተ ነው ወንድሜ። አንተ ጠማማ ትግራዋይ። አይ ግን ይሄ ብሩ ነው ጭንቅላቱ የምር አስፍቶ የሚያይ ሰው ነው። እኔ እኮ አይ ቆይ ልታጣላኝ እኮ ሰዎች ጋር እንደዛ አትበል። ኖ አይደለም። ይኸውልህ ብራዘር እኔ የራሴንም ዘመዶቼን ሰድባቸው ነው የምውለው። እኔ ሪያሊቲ ነው የምናገረው፣ ሀቅ ነው የምናገረው። ምለህ ጾጺ ጽላ አይወድም። ጾጺ አመቼ ኤርትራዊ ነው የሚወደው ብዙ ጊዜ። አይደለም ምን እንደሆነ ታውቂያለሽ? አሁን ይሄ ልጅ የተናገረው ነገር የምሬን ነው የምልሽ። አልርሊ እኔም ላይክ ያየሁት ነገር የሆነ በማየው ሙቮቹን ሳየው ምንስል በቃ ልርሊ ላይክ በቃ ይሄ ያላ ጭንቅላቴ ላይ የምስለውን ነገር እሱ ተናገረው። this is what they told him። ፖለቲካ ግን የተደረሰ ነገር ነው። ለምን ይመስልሻል? አብይ ለምን ይመስልሻል? ይሄን ሰሞን ኮንፈረንስ እያለ የፔንቴ ምናምን ነገር እያለ የአሜሪካ ዋና ቀኝ እንትን የአረ ብሮ man I'm telling you man there is something
አትጠራጠሩ። አሜሪካ ጥሩ ጓደኛ ትፈልጋለች። በኢኮኖሚ በፖለቲካ በብዙ ያደገ ምክንያት አያዋጣትም እንደበፊት እስስ አራይ ፓወር እየመጣ መኖር ይፈልጋል። ስለዚህ የአማራ እንትን ትግራይ ምን ኢትዮጵያ ብቻ ናት ከኢስት አፍሪካ ወዳጇ። የኬንያም ብዙ እንትን አይደለም ከሁሉም ኢስት አፍሪካ ላይ ኤኒዌይ ምንድነው መሰለ እንደዛ አሜሪካ ስላሰቡ ማለት እግዚአብሔር ናቸው ማለት አይደለም። it might happen ምንድነው happen የሚያደርገው ውጊያ ሊኖር ይችላል። ቲፒኤልኤፍ እና ሻዕቢያ የመጥፋት ቻንስ ይኖራቸዋል፣ የማሸነፍ ቻንስ ይኖራቸዋል። አብይ የማሸነፍ ቻንስ ይኖራል ወይ እነሱ የማሸነፍ ወይም ደግሞ ሎንግ ተርም ዋር ይኖራል። ይሄን አሁን በኤርትራና በትግራይ ሁን በኢትዮጵያኖች እንኳን ጎበዝ ናቸው። ተጋሩና ኤርትራ ግን እንትን አታደርጉም። የሆነ ነገር ስለምትወዱት መሸነፍ ያለ ነገር ወይ ይሄ እኮ happen እንዲህ ሊያረግ ይችላል ታሪክ ላይም ሆነ ምንም እንዲህ ሊያረግ ይችላል ማለት አለብን። በቃ ይሄ ያሰብከው ብቻ አይደለም የሆነ ላይፍ ላይ የሚሆነው ሊሆንም ላይሆንም ይችላል። እኔ ምን ታያለሽ ብትለኝ ጋድ ኖውስ እኔ ምንም እንትን ማደርገው ነገር አላውቅም። ግን ምዕራባውያኖቹ እንዳለው አሰብ ኢትዮጵያ እንድትቆጣጠረው ይፈልጋሉ። ይሄ ምንም እንትን አይደለም፣ የተደበቀ እንትን አይደለም። ግን happen ያደርጋል አያደርግም ሌላ ጉዳይ ነው። እና አሁን ምን አለ መሰለሽ ምዕራባውያን እንደዛ ካመኑ እንዴት ነው ዲፌንድ የሚደረጉ? አሁን ቻይና ትመጣለች ልትልኝ ነው ወይ? የሆነ ኃይል መምጣት ካልመጣ ኤርትራ ላይ ልታሸንፍ አትችልም። ሪሊስቲክ መሆን አለብሽ። እውነትሽ ነው። ግን አሁን ይህ ከተስማማሽ አሰብ ወደ ኢትዮጵያ እንደገባች አፕሩፍ እያደረግሽ ነው። ምክንያቱ ወይ ቻይና እየመጣች ነው ወይ ራሻ እየመጣች ነው ካልሽኝ ጦርነት ይራዘማል። በየትኛው አቅሟ ነው ኤርትራ ምንድነው መሰለ የኢትዮጵያ መንግስት ይሄንን ማሳካት የፈለገውና ላይክ ሻዕቢያ አሁን ዛሬ ዲፕሎማቲክሊ ሻዕቢያ አሸንፏል ኢትዮጵያ ውስጥ ዛሬ እንኳን ማለት ነው። አሁን የምናየው የኤርትራ ጋቨርንመንት እኔን ግን በእናታችሁ እዚህ ቤት መታችሁ የምታዩኝ አውዚ ማለት ነው አስመሪ ነው። ሻዕቢያ is not stupid እንደ ጦርነት ምናምን ካሉ ቲፒኤልኤፍ ከጣበቀዩ በጣም ብልጥ ነው ነበር። ሻዕቢያ ይሄን ነገር ተሳክቶለታል ከቲፒኤልኤፍ ነው አይደለም። ኖ አትሳሳችሽ። ወያኔ አያድነውም። የሚያድነው ሰርቫይቭ ያልኩ አይደለም። ቆይ ያድነዋል እያልኩ አይደለም። እናንተ ደግሞ ስለማዳን ምናምን አይደለም። እኔ ይሄ የምትሉት ነገር ደግሞ አሁንቼ ሄደው ነው። ቆይ ሌላ የሚያድነው አንዴ ጾጺ ያድናል ምናምን አይደለም። ይውለ ወይዘር ዩ ላይክ ቱ ኖት የትግራይ ጦርነት ኤርትራ ባይገባበት እንደዛ አይሆንም ነበር። ኢትዮጵያም ደግሞ ትግራይን ሳትይዝ ማለት ነው ሞር ኤርትራን የመጉዳት እንትን ወይ የማሸነፍ እንትን ይላትም። ለምንድን ነው ብትለኝ ትግራይና ኤርትራ ቁም ነገር ሆኖ አይደለም መዋጋት የመዋጋት እንትን ግን አዳብረዋል። በቃ ከችግር ይሁን ከርግማን ይሁን ከምን አዳብረዋል። ከሌላው ህብረተሰብ የበለጠ እነሱ ሞር ይዘው እና አሁን ከሌላው ጋር አይተመኑ ከሌላው ጋር ማለት ነው ሁለቱም በትነህ ነው እንጂ ምንድነው እሾክን በሾክ ነው እንጂ ቲፒኤልኤፍን በሻዕቢያ ሻዕቢያን በቲፒኤልኤፍ ነበር። ይሄን ነበር የሚለው የኢትዮጵያኒስት ኃይሉ ደግሞ ይሄ ነበር የሚያዋጣቸው። አሁን ግን ምን አደረጉ? ቲፒኤልኤፍና ሻዕቢያን አንጋጥመህማ የሆነ ምግት ነው ፈጥሮ አካባቢው ላይ እንዴ ነው። አሁን እኮ ጦርነት የአብይ ካየሽ ከኤርትራ ጋር ሲገጥም ሁለት ግንባር ነው የያዘ። አሁን አብይ በትግራይ ብሬ ያላችሁት እንትና ማነሽ ዓለም የምትባየው ቁም ነገር ሆኖ አይደለም። እኔ ጦርነቱ ትግራይና ኤርትራ በችግር እኮ ነው ጦርነት የለመዱት። ቂጣቸውን እየተገረፉ ሲዋጉ ነው የሚሉት። ምን ጥሩ ነገር መሰላችሁ እንዴ እናንተ? አካባቢያችሁ ለምቶ ምናምን ሌላ ሰው እየኖረ እየበዛ ኤቭሪ እየበዛችሁ ትግራይና ኤርትራ ግን 5 እና 10 ሚሊዮን 7 ሚሊዮን በቃ እኩል እኮ ነው የነበሩት ከእናንተ ተመጣጣኝ። እንደ ቁም ነገር ውጊያ ቁም ነገር እንዳይመስላችሁ። እኔ ቁም ነገር ነው እያልኩ አይደለም፣ ግን ይሄ ልምድ አለ ነው። እኔ ልምድ አለ እንትን ነው። ኤኒዌይ ቀጥል ከማይ ያ ግን እኔ የምልሽ ምንድነው አሁን አብይ ወደ ትግራይ ሄዶ የሚዋጋው የትግራይ ወታደሮች ጥሩ የመዋጋት አቅም ያላቸው ተራራ ቦታ ላይ ነው። ኮንቬንሽናል ዋር አይችልም። አሁን ኮንቬንሽናል ዋር ለዚህ ደግሞ አብይ ነው ሁመራ ያለቀቃል። ምክንያቱም ለኤርትራ ለመምታት በሁመራ ነው በእምነ ሀጀር የሚባል አለ አንተኑ ሌላ ነገር ነውና የአብይ ወታደር የሰው ብዛትና የመሳሪያን ብዛት ስላለው መግፋት ነው፣ ሜዳ ነው የሚፈልገው። ለዚህ ነው ደግሞ አብይ ወደ መሀል ትግራይ አይገባ። አሁን ለምሳሌ ኢስት ዞን እና ሴንትራል ዞን የሚባል የትግራይ መሬት ወጣ ገባ ነው። ለአብይ ወታደር አይነች። ለዚህ ነው የተሸነፈው።
እዛ ላይ ደግሞ ይዘን እኛ ማለት ነው ሻዕቢያና ቲፒኤልኤፍ ሸዋ ድረስ ከፋኖ ጋር ማለት ነው ሸዋን ይዘን ወደ ላይ እናንተ ወደ ታች እንሆናለን። ሁለት ሀገር ሊፈጠር ይችላል። ምን እናውቃለን እኛ ወይም ደግሞ አማራ ኤግዛክትሊ ጀነራል ጻድቃን ነግሮሻል። አሁን አብይ ቀድሞ አስመራ ቢገባስ እኮ ነው ችግሩ። እሱ ዳስ እንደ መንግስቱ ኃይለማርያም ነው አስመራ ከገባ ወይስ ልንገራችሁ አሁን ተክቶ ይወጣል ነው ራሱ ሻዕቢያ ለሁለት ከፍሎ ሊመጣ ይችላል። እባካችሁ ችግር የለውም። ሜዳውን ፈረሱም እዛው ነው። እኛስ ግን ወጉት እኮ አቋም ስለዚህ ነው ብራዘር እኮ የትኛው ማንና ማን ነው እኮ ማንና ማን ነው ብልጽግና የሻዕቢያ መንግስት ማጥፋት ይፈልጋል። ወንድሜ ማንና ማን ነው ውጊያ ነው የሚፈልገው በዋነኝነት ሻዕቢያን ማጥፋት ሀገር አሁን እንደው አጀንዳ አድርጋችሁ ሙላቶ ነው በደንብ አድርገው ማንና ማን ነው ባጭሩ በአፋር በኩል ይቀርባል። በለብለብ መሬት አሁን ይኸውልህ ወንድሜ ለጥ ባለው መሬት ይሻላል ወይስ በትግራይ በኩል ይቀርባል? አስመራ የሚባለው ከተማ ቤት በኩል ይቀርባል ነው አይደል? አዲስ አበባ ቤት ይቀርባል። አዲስ አበባማ ይታወቃል የት እንዳለ። እኮ አስመራ ቤት እንዳለ ይታወቃል። አዲስ አበባ የአማራ ነው፣ አዲስ አበባ የኦሮሞ ነው የሚል ግዙፍ ህዝብ አለ እና አንተ መተህ ለውጥ አፈጥረህ ስለዚህ እንደዛ አሌክስ እኔ አንተን ያስገባሁ አንተን ለማናገር ነው አይደል? ስርዓት ያዘና በተራ በተራ ታወራለህ። የስ ዩ ራይት። አስመራ ሊገባም ይችላል አብይ ኩድ ምንም ይሄ እኮ እንትን አይደለም። ግን ደግሞ አዘ ሴም ታይም ደግሞ ዘመኑ እንደዛም ደግሞ አጋጣሚም ደግሞ ሁለተኛ ዙር ታሪክ ሊደግም ይችላል ደግሞ ብለህ ማሰብ አለብህ አሌክሶ። እንዴ ሁለት ሀፍ ነው እንጂ ዝም ብላችሁ እና እኛ ብቻ ነን አትበሉ። ሀው ከም ቆይ ትግራይም ብቻዋን ተባብራችሁ ተዋግታችኋት ስታስበው ማለትም ቲዲኤፍን ተባብራችሁ ተዋግታችሁት አሁን ቲዲኤፍ ማለት ነው ከኢትዮጵያ ጋር እንኳን ቢሆን ኦኬ እሺ የኤርትራ ኃይል ቀንሷል ብቻቸውን ናቸው እንላለን። አሁን የኢትዮጵያ መንግስት ማለት ሂዱን ስቱፒድ ጌም እኮ ወይ ቲፒኤልኤፍ መያዝ ነበረበት ወይ የተማመነው ነገር አለ አይ ዶንት ኖ። እና አሌክስ ይሄንን እንድትመልስልኝ አንተን